ሌላው ደግሞ ኮፍያ እንዳትረሱ በጣም እንደዚህ ወክ የምታረጉበት ጊዜ ኮፍያ ማረጉ በጣም ኢምፖርታንት ነው አለበለዚያ ይሄ ቅላችን ጸጉራችን ውስጡ ነው ድርቅ የሚለው ኃይለኛ ፀሐይ ነው ያለው ኃይለኛ ቅብት ታርጋችሁ ማሳጅ ካረጋችሁት በኋላ ብትችሉ በሻወር ኬፕ ሳውና ስቲምማ ላለው በስማም በቃ ቤስት ነበረ ለምን እንደገና በሙቀቱ ቅላችን ምጥጥ እንዲያደርግ እናረጋዋለን ካልሆነም ደግሞ ሻወር ኬፕ አርገንበት እንደዚህ ጧት ስንነሳ ጸጉራችን ዘለላው ፍፍት ነው የሚለው እምር የሚልልን በተለይ እንደዚህ ዌዘር ቶሎ በሚቀየርበት ጊዜ አሁን ወደ ሙቀቱ በመንገባበት ጊዜ ለራስ በጣም ጥንቃቄ ያስፈልጋል ውሃ መጠጣት ቆንጆ እንቅልፍ መተኛት እንደዚህ ደግሞ ጸጉራችንን አናታችንን ሁሉ ጊዜ እርጥብ ራስ ማድረግ ሁሉ ጊዜ ይጠቅመናል ልቅም ተደርገው የተሰሩ የሸማኔ ጋቢዎች በላብራቶሪ ቴስት ጥራታቸው የተመሰከረላቸው ፈርስት ግሬድ ኦርጋኒክ ሺያ በተር እንዲሁም ካስተር ኦይል በተለያየ ሀገር ላላችሁ ገና ጥበብ ዌብሳይት ላይ ታገኙታላችሁ። ጤና ይስጥልኝ ወንዶቼ እንዴት ከርማችሁልኛል? ዛሬ ሙቀቱ እየመጥቻለሁ። ወይኔ ፀሐዩ እናንተ ጋር እንዴት ነው? እንዴት አርጓችኋል? እኛ ፀሐዩ በስማም በቃ ነተን በመኪና ሄደን ተደብቀን አንደበቅም። በቃ ጥፍጥፍ ነው ጥፍጥፍ በቃ ፀሐዩ ወይኔ በተለይ ትላንትና ማታ አናቴ ደረቀ። አናቴ ዝናብ ቀዝቃዛ አየር ምናምን ከነበረበት ዘው ብሎ ሲገባ ሰውነታችን እንዴት ድራስቲክ የሆነ ለውጥ እንደሚሆንበት አስበው ጸጉራችን ምናችን በዛ ላይ እንዴት እንደሚያለብ ላብ ደግሞ ታውቃላችሁ ለጸጉር ቶሎ ካልታጠብነው በጥስጥስ ነው የሚያደርግብን ጸጉራችንን አሲድ ስለሆነ ብልት ነው የሚያደርግብንና ዛሬ እንዴት ይሄ በጣም ብዙ የተወራለት ዘይት ለቅንድብ ለጸጉር ለማሳደግ ለተበጣጠሰ ጸጉር ለሚነቃቀል ጸጉር ወዛም እንዲሆን ወዙ መጥቶ ፍፍት ብሎ እንዲያደግ ምናምን በጣም ብዙ ነገር ይሉታል ሞክሬው ተብሎ ተሰጥቶኝ ነው ስለሱ ዘይት ለማውራት አይደለም የመጣሁት ሞክሬው ቀላል ነው ቅጥንጥን ያለ ነገር ነው ግን ኃይለኛ አይደለም እኔ እንዴት በጣም ለጸጉራችን የሚጠቅመን እውነት ብርትት ብለን ብንጠቀመው ጸጉራችንን በተለይ ይሄ ኃይለኛ ፀሐይ በሚመጣበት ጊዜ ቅላችንን ከነዘለላው ብንቀባው የሚጠቅመንን የዘይት አሰራር ወይንም ደግሞ ቅቤ ብላችሁ መጥራት ትችላላችሁ እንዴት አርገን በቀላሉ እናዘጋጀው ተከታተሉኝ ቻናሌን ሰብስክራይብ ያላደረጋችሁ ሰብስክራይብ ላይክ ሼር ያደረጋችሁ እንድታበረታቱኝ አደራ እያልኩኝ ይሄ ፀሐይ ጥፍጥፍ ያደረገው የተጎሳቆለ ጸጉር መላ በተለይ አናቴ ቅሌ ድርቅ ያለውን መላ እንፈልግለት መጀመሪያ እንግዲህ የሚያስፈልገን የጥብስ ቅጠል ቆንጆ የጥብስ ቅጠል ፍሬሽ ቢኖረን በጣም እንጠቀምበታለን ካልሆነ የደረቀውን መጠቀም ትችላላችሁ በታምኑም ባታምኑም ቤት ውስጥ የሚዘጋጁ ውህዶች ለጸጉር የሚገርም ጠቀሜታ አላቸው በጣም ብዙ ሰው ነው የመሰከረላቸውና ትንሽ ጊዜ መውሰዱ ድካም ምናምን ስለሚለን ነው እንጂ እለት እንደነዚህ አይነት ነገሮች እያዘጋጀን በሳምንት አንዴ ብንጠቀም ጸጉራችን የሚገርም ለውጥ ነው የሚያገኘው ደስ ሲል ፍሬሽ ስለሆነ ሽታው እንዴት ደስ እንደሚል ለነገራችሁ አልችልም ጥብስ ቅጠላችን በጣም ኃይለኛ ነው በጣም ሽታው እንዴት ግንን ያለ እንደሆነ ለነገራችሁ አልችልም እናንተ ባገኛችሁት ቤት ባፈራው እንደዚህ ታደርጉና እንዳለ ግንዱን ካወጣችሁት በኋላ ያው በጣም ብዙ ጊዜ አሳይቻለሁ በዛውም ደግሞ ለራሴ ስለምጠቀም እናንተንም ላስታውሳችሁ ብዬ ነው ከዛ
ይታያ። ከዛ የምትፈልጉትን ያህል ሺያ በተር ታረጋላችሁ። እኔ ሺያ በተር በጣም ስለሚስማማኝ ነው። እናንተ የወደዳችሁትን ማድረግ ትችላላችሁ። ብትፈልጉ በቅቤ ብትፈልጉ በዘይት። ዘይት ለሚስማማችሁ፣ እኔ ዘይት አይስማማኝም። በጣም ብዙ ጊዜ ተናግሬያለሁ። ዘይት ጸጉሬን ከተቀባሁኝ ንቅል ነው የሚለው። ስለዚህ እኔ የምሰራው በሺያ በተር ነው። እናቀልጠዋለን። የፈላ ውሃ ላይ እንደዚህ ቁጭ እያደረግን እስኪቀልጥ እንጠብቀዋለን። ሻችን ቅልጥ ሲል እናወጣዋለን። አያችሁት? ጥብስ ቅጠሉ ሙትት ሳይል በውስጡ ያለውን ግድል ሳናረገው በሳት ቶሎ ውጥት አድርገን እንፈጨዋለን። አያችሁት እንዴት ከለሩን እንደቀየረ? አንደኛ ከለሩን መቀየሩ፣ ሁለተኛ ስታሸቱት ጥብስ ቅጠል ማለቱ በትክክል ቅቤያችን ላይ ከጥብስ ቅጠሉ የምንፈልገውን ጠቃሚ ነገሮች በሙሉ በደንብ አድርገው አዋህዶታል ማለት ነው። አሁን እናጠለዋለን። እንደዚህ ቆንጆ አርጋችሁ ካወጣችሁ በኋላ ትኩስ እንዳይሆን ለብ ሲል ትቀቡታላችሁ። በተቻለ መጠን እንደነዚህ አይነት ትሪትመንቶች ማታ ብንቀባው አንድ ሰዓት ተኩል ጠብቀን ብንታጠበው ጠዋት ጸጉራችን ሰፍ ነው የሚልልን። እኔ ትንሽ ቀዝቀዝ እስኪልልኝ ጠብቄ አይ ቆንጆ ነው። ትኩስ መሆኑ ደግሞ የሚጠቅመው ምንድነው? ቅላችን በደንብ አድርጎ ምጥጥ እንዲያደርገው ያረጋል። እንደምትሰሙት ኃይለኛ ዝናብ እየጣለ ነው። ቅድም ሙቀት ስላልነበረ በሰዓት ውስጥ ቀይሮ ደግሞ አሁን ዝናብ። እንዲህ አይነት ያበደ ዌዘር ነው እያስተናገድን ያለ ነው። ግን ኢቭን ዝናብ እንኳን ሆኖ ይሞቃል። በጣም ውብቅ የሚያረግ። እንደዚህ ሲሆን ደግሞ ጭራሽ ሙቀቱ ይብስበታል። ለምን? ሙቀቱን ወደ ላይ ነው የሚያነሳው እያልኩኝ ጸጉራችንን እንዲህ አርገን ቅብት ከነ ሙቀቱ አንደኛ ቅላችንን፣ ሁለተኛ ደግሞ ዘለላው። አሁን ጭምልቅልቅልቅ እንዳለል ተጠንቅቄ ልቀባ ብዬ ነው። ኦፍ ትላንትና የጠፈጠፈኝን ፀሐይ ዛሬ እንደዚህ አድርጌ ላስታግሰው እንጂ የትላንትናውስ የሰሞኑስ የነዚህ 2 ቀን ፀሐይ አይቻልም ነበር። ታውቃላችሁ ትንሽ ብጠብቀው ሺያ በተሩ ድልድል የለና ቅቤ ነው የሚሆነው። እንደዚህ ሲሆን ደግሞ ዘይት ይመስላል፣ ግን ያው ቅቤው ቀልጦ ነው። ታውቃላችሁ አይደለ? ሮዝማሪን ካለበት ለጸጉራችሁ እንጂ ለቆዳችሁ አትቀቡትም። ምክንያቱም ጸጉር በጸጉር ነው የሚያደርገው ሰውነታችሁን። አንዳንድ ጊዜ እንደዚህ አይነት ነገር ላይ የኪችን እቃ አትጠቀሚ ለብቻው ምናምን ትሉኛላችሁ። ይሄ ኦርጋኒክ ነገር ነው። ሁሉ ነገር ተጠብጠብ ብሎ ቦታው ይይዛልና ምንም ክፋት የለውም ብንጠቀምም ማለት ነው። እናንተ ግን እንደተመቻችሁ
ይሄንን በሙቋና በሳሙና ጠብ ካረኩት ቦታው ተመልሶ ንጹህ ነው የሚሆነው። ዘለላውን በደንብ አርጋችሁ ሽት እያረጋችሁት ከነ ዘለላው ቅብት አርጋችሁ ማሳጅ ካረጋችሁት በኋላ ብትችሉ በሻወር ኬፕ ሳውና ስቲምማ ላለው በስማም በቃ ቤስት ነበረ። ለምን እንደገና በሙቀቱ ጭቅላችን ምጥጥ እንዲያደርግ እናደርገዋለን። ካልሆነም ደግሞ ሻወር ኬፕ አድርገንበት እንደዚህ አንድ ሰዓት ተኩል ብንችል 2 ሰዓት ጠብቀን ወደ አልጋ ከመሄዳችን በፊት ትጥብጥብጥብጥብ ካደረግነው ጠዋት ስንነሳ ጸጉራችን ዘለላው ፍፍት ነው የሚለው እምር የሚልልን። እንዲያርጋችሁ ራሳችሁን ተንከባከቡ። ሻበተር ሁላችሁም እንደምታውቁት ቤስት ኳሊቲ ኦርጋኒክ ሻበተር ገና ጥበብ ዌብሳይት ላይ እየገባችሁ ማዘዝ ትችላላችሁ። በተለያየ ሀገር ዴሊቨሪ ያለን። ራሳችሁን ተንከባከቡ። በተለይ እንደዚህ ዌዘር ቶሎ በሚቀየርበት ጊዜ አሁን ወደ ሙቀቱ በምንገባበት ጊዜ ለራስ በጣም ጥንቃቄ ያስፈልጋል። ውሃ መጠጣት፣ ቆንጆ እንቅልፍ መተኛት። እንደዚህ ደግሞ ጸጉራችንን አናታችንን ሁሉ ጊዜ እርጥብ ራስ ማድረግ ሁሉ ጊዜ ይጠቅመናል። ሌላው ደግሞ ኮፍያ እንዳትረሱ። በጣም እንደዚህ ወክ የምታረጉበት ጊዜ ኮፍያ ማረጉ በጣም ኢምፖርታንት ነው። አለበለዚያ ይሄ ቀላችን ጸጉራችን ውስጡ ነው ድርቅ የሚለው። ኃይለኛ ፀሐይ ነው ያለው ኃይለኛ እያልኩኝ ስለተከታተላችሁኝ ከልብ አመሰግናለሁ። በሚቀጥለው ኢትዮ ኤልሲ ላይፍ ስታይል ላይ ጠቃሚ በሆኑ ያስናኑ በሚያስተምሩ በሚያነቃቁ ቪዲዮዎች እስከምንገናኝ ተባርኩልኝ።